ሰላም ውድ ተመልካቾቼ እንደምን አላችሁ? እኔ ዶክተር አዝመራው እባላለሁ። በዛሬ ቪዲዮ የደም ስኳርን ለማስተካከል የሚረዱ 8 የምግብ ምድቦች ላይ ትኩረት አድርገን እንነጋገራለን። እንግዲህ ምግብ ከምንወስዳቸው መድኃኒት ባልተናነሰ ሁኔታ የደም ስኳርን ለማስተካከል እጅግ በጣም ወሳኝ ነው። ስለዚህ እነዚህን የ8 የምግብ ምድቦች ላይ ትኩረት አድርጋችሁ በእርግጥ ከተመገባችሁ የደም ስኳራችሁ ዝቅ ይላል። በዚህ አጋጣሚ ኢንሱሊን እየወሰዳችሁ ያላችሁ እነዚህን ቀጥዬ የማቀርብላችሁን የምግብ ዝርዝሮች ትኩረት ስታደርጉ የደም ስኳራችሁ ዝቅ ስለሚል በእርግጥም መከታተል ይኖርባችኋል። ቀጥታ ወደ ጉዳዩ እገባለሁ። የመጀመሪያ እንግዲህ በምግብ ዝርዝራችሁ ውስጥ የምታካትቷቸው የምግብ ዝርዝሮች ግሪን ቬጂቴብልስ ወይም ደግሞ እንደዚህ ቅጠላቅጠል ምግቦችን ማካተት ይኖርባቸዋል። እነዚህ እንግዲህ እንደ ሰላጣ፣ ቆስጣ፣ ጎመን የመሳሰሉት በምግብ ዝርዝራችሁ ውስጥ ማካተት ምንድነው ያለው ጥቅም? እነዚህ አንደኛ ከፍተኛ የሆነ የፋይበር ይዘት አላቸው። ስለዚህ የቱንም ያህል መጠን እንኳን ብትመገቡ የደም ስኳራችሁ ከፍ አይልም። በጣም ዝቅተኛ የሆነ የስኳር መጠን ነው ያላቸው ወይም ደግሞ የግላይሲሚክ ኢንዴክስ የምንለው ወደ ስኳር የመቀየር አቅማቸው በጣም ዝቅተኛ ነው። በሁለተኛ ደረጃ የማግኒዥየም ይዘት አላቸው። እነዚህ ግሪን ቬጂቴብል እንደ ሰላጣ፣ ቆስጣ፣ ጎመን የመሳሰሉት ምግቦች በውስጣቸው የያዙት የማግኒዥየም ለኢንሱሊን ሰውነታችን ለኢንሱሊን ምላሽ እንዲሰጥ እንግዲህ የስኳር በሽታ አንዱ ትልቁ ችግር ምንድነው? ለኢንሱሊን ያለን ምላሽ መቀነስ ወይም ደግሞ ኢንሱሊን ሬዚስታንስ ነው። ግን እነዚህ ምግቦች ላይ ማግኒዥየም የምንለው ኤሌመንት በጣም በብዛት ስላለ የሰውነታችሁን ለኢንሱሊን የሚሰጠው ምላሽ በማሻሻል የራሱ የሆነ አስተዋጽኦ አለው። በተጨማሪም ደግሞ የቫይታሚን ሲ እና ለሰውነት ብግነት የሚያጋልጡ ነገሮችን በመቀነስ ወይም የሰውነት መቆጣትን በመቀነስ የደም ስኳርን ለማስተካከል በጣም ወሳኝ ነው። ምን ማለት ነው? ውድ ተመልካቾቼ እንግዲህ ብዙ ጊዜ ስኳር የሰውነት ብግነት ወይም ደግሞ የስር የሰደደ የተራዘመ የሰውነት ብግነት ነው አንድ ለስኳር ክሮኒክ ኢንፍላሜሽን የምንለው። ስለዚህ እነዚህ ምግቦችን በምግብ ዝርዝራችሁ ውስጥ ስታካትቱ እነዚህን ችግሮች በመቀነስ የደም ስኳራችሁን ለማስተካከል ይረዳችኋል። ስለዚህ በአንድ ምግብ ምድብ ውስጥ ይህንን ልታካትቱ ትችላላችሁ። በሁለተኛ ደረጃ የወተትና የወተት ተዋጽኦ የምንላቸው ናቸው። እንግዲህ እነዚህ ወተትና ወተት ተዋጽኦ ለምሳሌ እንደ እርጎ ሊሆን ይችላል ወይም አይብ ሊሆን ይችላል። እንቁላልን በዚህ ውስጥ ብናካትተው እነዚህ የደም ስኳር ከፍ እንዲል አያደርጉም። ለምሳሌ እርጎን ብንወስድ እንዳውም አሁን እየወጡ ባሉ ጥናቶች የአንጀትን ጤና በማስተካከል እጅግ በጣም ወሳኝ ነው። የአንጀት ጤና መስተካከል ከስኳር ጋር ምን ያገናኘዋል ከተባለ ብዙ ጊዜ የአንጀት ጤና መፋለስ ለደም ስኳር፣ ለሰውነት ክብደት መጨመር፣ ለቦርጭ፣ ለጉበት ጮማ ያጋልጣል። ስለዚህ በእርጎ ውስጥ ግን ላይቭ የምንላቸው ወይም ጤናማ የምንላቸው ባክቴሪያዎች ስላሉ እርጎን ስንጠቀም በአንጀት አካባቢ ላይ ያሉትን የባክቴሪያ ስርጭት ወይም ደግሞ ገት ማክሮ ባዮም የምንለውን በማስተካከል የደም ስኳራችሁን ለማስተካከል ይረዳችኋል። እንደ አይብ የመሳሰሉት ምግቦች ደግሞ አጠቃላይ እነዚህ የኳሊቲ ፕሮቲን ያላቸው በመሆናቸው አንደኛ እነዚህ ምግቦች ከተመገባችሁ በኋላ የጥጋብ ስሜት ስለሚኖራችሁ ቶሎ ስለማይርባችሁ ቶሎ ምግብ አትመገቡም። ቶሎ ካልተመገባችሁ ደግሞ የደም ስኳራችሁ ከፍ አይልም። እንደ እንቁላል ያሉ ምግቦችን ስንወስድ ደግሞ በውስጣቸው ኮሊን የምንለው ንጥረ ነገር አለ። ይህ ኮሊን ደግሞ አንደኛ በጉበት ላይ ያለን ጮማ ይቀንሳል። በጉበት ላይ ያለው ጮማ በተስተካከለ ቁጥር ደግሞ የደም ስኳርን ለማስተካከል ይረዳል። በተጨማሪም ኳሊቲ ወይ ጥራት ያለው ፕሮቲን ያላቸው ስለሆኑ አጠቃላይ እነዚህ የወተትና የወተት ተዋጽኦዎች ላይ ደግሞ የበለጠ የደም ስኳራችሁ ከፍ እንዳይል ያግዟል። ስለዚህ በሁለተኛ የምግብ ምድባችሁ ውስጥ ደግሞ እነዚህን ታካትታላችሁ ማለት ነው። እዚህ ላይ ግን ጥንቃቄ ማድረግ ያለባችሁ በተለይ የኮሌስትሮል መዛባት የደም ኮሌስትሮል የቅባት መጠኑ ወይም ደግሞ የኮሌስትሮል መዛባት ካላችሁ እንደ ቅቤ የመሳሰሉት ምግቦች ላይ ምናልባት ጥንቃቄ ልታደርጉ ይገባል። በሶስተኛ ደረጃ የምታካትቷቸው ምግቦች ደግሞ ከቅባት ምግቦች የትኞቹን ማካተት ያስፈልጋል? ጤናማ ቅባቶች የሚባሉ አሉ። ለምሳሌ ስለ ቅባት ስንነጋገር እንግዲህ በፋብሪካ ተቀነባብረው ተዘጋጅተው የሚመጡ ዘይቶች አሉ። እነዚህ ዘይቶች ይልቅ በቤታችሁ በጎጆ በባህላዊ መንገድ የሚዘጋጁ ለምሳሌ የኑግ ዘይት፣ የሰሊጥ ዘይት በቤት የሚዘጋጁ ካሉ የበለጠ እነሱ ተመራጭ ናቸው። ምክንያቱም ዝግጅታቸው በጣም ባልተቀነባበረና ይሄ ኮልድ ኮምፕረስ በምንለው ሂደት ነው። ያኛው በፋብሪካ ተዘጋጅቶ የሚመጣው ዘይት አንደኛ በከፍተኛ ሙቀት ነው የሚያልፈው። ኬሚካልም ያንን ዘይቱን ለማውጣት የሚጠቀሙበት ሂደት በአጠቃላይ ለጤና ተስማሚ ያልሆነና የሰውነት ብግነት ወይ መቆጣት የሚያስከትል በመሆኑ ስለዚህ ከዚህ ውስጥ የበለጠ በቤት በባህል የምታዘጋጇቸው ካሉ ከቻላችሁ እንደዚህ የኑግ ዘይት፣ የሰሊጥ ዘይትን መጠቀም። በተጨማሪም ደግሞ እንደ አቮካዶ፣ ኦሊቭ ኦይል፣ የወይራ ዘይት እነዚህ የበለጠ በሰውነት ውስጥ ብግነት እንዳይከሰት እንዲሁም ደግሞ የደም ስኳር ዝቅ እንዲል ያደርጋሉ። ስለዚህ ከቅባት ምድቦች ደግሞ እነዚህን ምግቦች በሶስተኛ ደረጃ ታካትታላችሁ ማለት ነው።
በአራተኛ ደረጃ የዘር ምግቦችን ብታከት ዘር ምግቦች የሚባሉት እንግዲህ እንደ ተልባ፣ ቺያ ሲድ፣ የሱፍ ፍሬ የሱፍ ዘር ካለ እነዚህ ምግቦች ምንድናቸው? እንደ ተልባ፣ ቺያ ሲድ ወይም ደግሞ እነዚህ አብሽ ምናምን የመሳሰሉት ምግቦች አንደኛ ከፍተኛ የሆነ ፋይበር አላቸው። ይሄ ፋይበር ከተመገብን በኋላ እንደ ጄል ነገር ይሰራና ደም ከአንጀት ላይ ስኳር በቀላሉ እንዳይመጠጥ ያደርጋል። ስለዚህ እነዚህ ምግቦች ማካተት ትችላላችሁ። እነዚህ ምግቦች ስታካተቱ ግን ሁልጊዜ ብዙ አያስፈልጋቸው። ለምሳሌ ቺያ ሲድ ውሃ 1 ማንኪያ አድርጋችሁ በውሃ ዘፍዝፋችሁ አሳድራችሁ መጠቀም ትችላላችሁ። ያው በጥሬው ከተጠቀማችሁት የመንፋት ነገር ስለሚኖረው ማለት ነው። ሌላም ደግሞ ተልባን ደግሞ ተፈጭቶ በዱቄት መልክ መጠቀም ትችላላችሁ። ብዙ አያስፈልጋችሁ። 1 ማንኪያ 2 ማንኪያ ከተጠቀማችሁ እሱን ከምግብ ላይ በመነስነስ እነዚህ ምግቦች የተሻለ የደም ስኳርን የመቆጣጠር አቅም አላቸው ማለት ነው። እንደገና በውስጣቸው ኤኤልኤ የምንለው ማለት አልፋ ሊኖሌክ አሲድ የምንለው ጤናማ የሆነ ስብ አላቸው። ይሄ የሰውነት ብግነት እንዳይከሰት፣ የሰውነት መቆጣት እንዳይከሰት፣ ይሄ የሰውነት ብግነትና መቆጣት ሁልጊዜ ለስኳር ምክንያት ስለሚሆን የደም ስኳር ከፍ እንዲል ስለሚያደርግ ነው። ስለዚህ የዘር ምግቦችን ደግሞ በአራተኛ ደረጃ ታካትቷቸዋላችሁ ማለት ነው። በአምስተኛ ደረጃ እንደ መድኃኒት የሚያገለግሉ ቅመማ ቅመም ምግቦች አሉ። እነዚህ ስፓይሲ ፉድስ የሚባሉት ማለት ነው። እነዚህ ለምሳሌ እርድ፣ እንደ ቀረፋ፣ እንደ ዝንጅብል እነዚህን በተለያየ መልክ ለምሳሌ እርድን በዝንጅብል በዱቄት መልክ ሊዘጋጅ ይችላል። 1 ማንኪያ 2 ማንኪያ ጀስት ምግባችሁ ውስጥ መጨመር ነው። እንደ ዝንጅብል ያሉትን እንደ ቀረፋ ያሉትን በተለያየ መንገድ ልትጠቀሙባቸው ትችላላችሁ። እነዚህ ትልቁ አቅማቸው ምንድነው? በሰውነት ውስጥ ፍሪ ራዲካልስ የሚባሉ አሉ። እንግዲህ ሰውነታችን ከሚያካሄደው የምግብ መብላላት ውስጥ የሚመረቱ ተረፈ ምርት ችግሮች እንደ መርዛማ የሆኑ ነገሮች አሉ። እነዚህን በማስወገድ አጠቃላይ ሰውነታችን ለኢንሱሊን የሚሰጠው ምላሽ ወይም ኢንሱሊን ሴንሲቲቪቲን በማስተካከል የደም ስኳራችሁን ለመቆጣጠር ይረዳል። ስለዚህ እነዚህን በአምስተኛ ደረጃ ደግሞ እንደ መድኃኒት የሚያገለግሉ የቅመማ ቅመም ምግቦችን ማካተት። ሁሌም ቢሆን እነዚህ ከላይ የዘረዘርኩላችሁ ያሉትን ምግብ በየምግባችሁ ውስጥ መኖራቸውን አረጋግጡ። ልክ ከመድኃኒት ባልተናነሰ እነዚህ ምግቦች ለምግባችሁን ለማስተካከል እንግዲህ ትልቅ ሚና ስላላቸው ነው ማለት ነው፣ የደም ስኳራችሁን ለማስተካከል። በስድስተኛ ደረጃ የምናያቸው የስጋ ውጤቶች አሉ። ስጋ ውጤቶች እንግዲህ የሚዘጋጅበትን መንገድ ነው። ለምሳሌ የዶሮ ስጋ አለ፣ የአሳ ስጋ አለ። ለምሳሌ የዶሮ ስጋን ስትወስዱ ቆዳው የተነሳ መሆን መቻል አለበት። ምክንያቱም ቆዳው የስብነት ይዘት ስለሚኖረው። የአሳ እነዚህ ምግቦች ስጋ የሆኑ ወይ ፕሮቲን ገንቢ ምግቦች በብዛት የደም ስኳር ከፍ አያደርጉም። ስለዚህ በምግብ ዝርዝራችሁ ውስጥ እነዚህን ማካተት ትችላላችሁ። እዚህ ላይ ግን ሁልጊዜም ቢሆን ለምሳሌ ስጋ ሲባል በክትፎ መልክ የሚዘጋጅ አለ። እኛ ሀገር ጋር በክትፎ መልክ የሚዘጋጅ አለ፣ በቅቤ በዘይት በምን ስለሆነ ያ የደም ስኳራችሁን እንደውም የበለጠ ሊያባብስ የሚችልበት ሁኔታ አለ። ስለዚህ ዝግጅቱ የመጠበስ የዚህን አይነት ስደት ሳይከተል በእሳት በተቀቀል ጤናማ በሆነ መንገድ መዘጋጀት አለበት። ከዚህ ውጭ ግን አብዛኛዎቹ እነዚህ የገንቢ ምግቦች ለጤንነታችሁ የደም ስኳራችሁ ከፍ እንዳይል ትልቅ ሚና አለው። ግን እዚህ ላይ መጠንቀቅ ያለባችሁ ለምሳሌ የኩላሊት ችግር ያለባችሁ፣ የሪህ ችግር ያለባችሁ ሰዎች ግን ሐኪማችሁ ማማከር ይኖርባቸው። ምክንያቱም እነዚህን ገንቢ ምግቦች የስጋ ይዘት ያላቸው ምግቦች ስትጠቀሙ የደም ስኳራችሁ ማለት የኩላሊት ችግር እንዳያጋጥማችሁ ወይንም ደግሞ የኩላሊት ችግር ካለ ያው የግድ የገንቢ ምግቦች መመጠን ሊያስፈልጋችሁ ስለሚችል ነው። ሌላው ደግሞ ሪህ ካለ ሪህን ሊያባብስ የሚችልበት ሁኔታ ስላለ እናንተ ሐኪማችሁ ማማከር አለባችሁ። ከዚህ ውጭ ግን በብዛት እነዚህ ምግቦች ጮማ ቅባትነት ከሌላቸው የበለጠ የደም ስኳራችሁን ለማስተካከል እንግዲህ በስድስተኛ ደረጃ የምታካትቷቸው የምግብ ምድቦች ናቸው ማለት ነው። በሰባተኛ ደረጃ ከጥራጥሬ ምግቦችን ብታካትቱ ጥሩ ነው። እንግዲህ ምን እንብላ? ብዙ ጊዜ የስኳር ያለበት ሰው ይህንንም አትብሉ ይሄንንም አትብሉ ተብለናል፣ ስለዚህ ምንድነው ልንመገብ የምንችለው የሚል ጥያቄ አላቸው። እነዚህ ሁሉ በዝርዝር ነጥዬ ማቀርብላችሁ ውድ ተመልካቾች፣ እነዚህ ምግቦች በሙሉ ምግባችሁ ውስጥ ማካተት ከቻላችሁ የደም ስኳራችሁ ከፍ ሳይል መመገብ ትችላላችሁ፣ ወይም ደግሞ አጠቃላይ የደም ስኳራችሁን ለማስተካከል ይረዳችኋል። እነዚህ የጥራጥሬ ምግቦች ደግሞ በሰባተኛ ደረጃ የምንመለከታቸው ናቸው። ምን አይነት ናቸው? በወጥ መልክ ሊዘጋጁ፣ ለምሳሌ ምስር፣ ባቄላ፣ አተር የፕሮቲን ይዘት አላቸው። እንደገና ካርቦሃይድሬት ቢኖራቸው ካርቦሃይድሬታቸው ውስብስብ የሆነ ነው። በቀላሉ የሬዚስታንስ ስታርች የምንለው ማለት ነው። በቀላሉ ወደ ስኳር ተቀይሮ የደም ስኳርን ቶሎ ከፍ የማያደርግ ስለሆነ እነዚህ ደግሞ በጥራጥሬ መልክ በወጥ መልክ የሚዘጋጁ ሊሆን ይችላሉ። በጥራጥሬ መልክ የሚዘጋጁት እነዚህ የፕሮቲን ይዘት በተለይ ከአትክልት የሚገኝ የገንቢ ይዘት ያላቸው ምግቦች ደግሞ
በሰባተኛ ደረጃ ማካተት ትችላላችሁ። የመጨረሻው በስምንተኛ ደረጃ እንግዲህ የአፕል አቸቶ እንደ ሎሚ የመሳሰሉት ናቸው። እነዚህ ውድ ተመልካቾች ትልቁ አቅማቸው ምንድነው? የካርቦሃይድሬት ምግቦችን የሚያደቀውን ኢንዛይም አቅም በመቀነስ የደም ስኳር ከአንጀት በብዛት እንዳይመጠጥ በማድረግ ላይ ትልቅ አስተዋጽኦ አላቸው። እነዚህ ምግቦች ለምሳሌ የአፕል አቸቶ ወይም ደግሞ እንደ ሰላጣ የተለያዩ ምግቦችን አዘጋጅታችሁ እዛ ላይ አቸቶ የመሳሰሉትን ነገሮች ማድረግ የደም ስኳራችሁን ዝቅ ያደርጋል። ኢቭን ከምግብ ከ10 ደቂቃ በፊት ቀደም ብላችሁ በውሃ ውስጥ አድርጋችሁ ለምሳሌ 1 ማንኪያ ወይም 2 ማንኪያ የአፕል አቸቶ ውሃ ውስጥ አድርጋችሁ ያው ብቻውን መጠቀም የለባችሁም ለጥርስና ለአንጀት ጉዳት ሊያመጣ ስለሚችል በውሃ ውስጥ አድርጋችሁ ግን ከ10 ደቂቃ ቀደም ብላችሁ ከምግብ ማለት ነው ከምግብ 10 ደቂቃ ቀደም ብላችሁ ብትጠጡና ከዛ በኋላ ምግብ ብትበሉ የደም ስኳራችሁ ከፍ እንዳይል ያደርጋል። እንደ ሎሚ የመሳሰሉትም እነዚህ አጠቃላይ የካርቦሃይድሬት የምግብ ድቀትን በመቀነስ የደም ስኳራችሁ እንዲስተካከል ያደርጋል። እነዚህ ከላይ ያቀረብኩላችሁ 8 ምግብ ምድቦች እንግዲህ የደም ስኳራችሁን ለማስተካከል በጣም ወሳኝ የሆኑ የምግብ ዝርዝሮች ናቸው። ሌሎቹን የካርቦሃይድሬት ምግቦች ግን ፖርሽን ኮንትሮል በምንለው ጥንቃቄ ማድረግ አለባችሁ። የምግባችሁን 25% በላይ ማድረግ እንግዲህ እንደ እንጀራ፣ እንደ ድንች፣ እንደ ሩዝ የመሳሰሉትን ከ25% በላይ ማድረግ የለባችሁም። ምክንያቱም እነዚህ ምግቦች የካርብ ይዘታቸው ከፍተኛ ስለሆነ በተቻለ መጠናቸው መቆጣጠር ጥሩ ነው። የአመጋገብ ቅደም ተከተላችሁ ወሳኝ ነው። ብዙ ጊዜ አትክልቶችን ቅድሚያ መመገብ፣ ከዛ ገንቢ ምግቦችን ማስቀጠልና በስተመጨረሻ ደግሞ እንደ ድንች፣ ሩዝ መመገብ ከፈለጋችሁ እነዚህን መጠናቸውን መጠናችሁ የምግባችሁን 25% ባልበለጠ አድርጋችሁ ብትመገቡ በእርግጠኝነት የደም ስኳራችሁን ለማስተካከል ይረዳችኋል። እንግዲህ በዛሬ ቪዲዮ የምግብ አጠቃላይ የደም ስኳራችሁን ለማስተካከል የሚረዷችሁን 8 የምግብ ምድቦች አቅርቤላችኋለሁ። የሚጠቅም መረጃ እንዳገኛችሁ እረዳለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮ ደግሞ ይጠቅማል ብላችሁ ካሰባችሁ ለወዳጅ ዘመዶቻችሁ ሼር አድርጉላቸው። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሰላማችሁ፣ ጤናችሁ ከእናንተ ጋር ይሁን።